አንደኛ ቆሮንቶስ 14 ማህበሩን ሳይረብሹ ለራሳቸው በልሳን እንዲጸልዩ ተፈቅዷል። የቤተ ክርስቲያን ሽማግሌዎችም በልሳኖች መናገርን አትከልክሉ ብለዋል። ማህበሩን መበጥበጥ ግን አይቻልም ነው። ጮክ ብለህ ለመናገር ሁለት ነገር ማሟላት፣ አንደኛ ሁሉም ሰው ጮክ ብሎ እንዲናገር አይፈቀድም። ሁለት ወይንም ሶስት። እነዛ ደግሞ የሚናገሩት ምን ከሆኑ ነው? የሚተረጉም ካለ በአማርኛ ወይ በምንሰማው ቋንቋ የሚተረጉም ሌላ ተርጓሚ ወይም ራሱ ተናጋሪው መተርጎም ጸጋ ካለው እየተረጎመ ሲያቀርብልን ያን ጊዜ ድምፅ አሰምቶ በልሳኖች መናገር ይቻላል። ከዛ ውጭ ግን ለራሱና ለእግዚአብሔር ይናገር ነው የሚለው። እዛው ማክቶምቶም ነው የሚሻለው። አንድ እሱ ነው። እሱም እንግዲህ ምንድነው ልሳን ከሆነ ማለት ልሳን ከሆነ ይቻላል። በተረፈ ታንግ ኤንድ ባብሊንግ አለ። ባብሊንግ እና ታንግ ይለያያሉ። ታንግ መንፈስ ቅዱስ በሚሰጣቸው ቋንቋዎች፣ በግዕዝ ቋንቋ ልሳኖች፣ በአማርኛ ቋንቋዎች መናገር። ባብሊንግ ግን ሕፃን ልጅ ታውቃላችሁ? ቤት ውስጥ ሕፃን ልጅ በ ዳዳዳዳዳ ኛኛኛኛኛኛ ያወራ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። እና እሱ አይነቱ ለምሳሌ ዝም ብለህ it's not tongue ልሳን አይደለም፣ ባብሊንግ ይባላል። ልክ የልጁ አይነት ንግግር ወይ ደግሞ ሁል ጊዜ 5 ፊደል ብቻ የምታወራው ሁል ጊዜ አምናም ከቻምናም ዘንድሮ ብዙ ጊዜ እንደምለው ለቅሶ ቤትም ሰርግም ቤት ያችን 5 ፊደል ብቻ ከሆነ ታንግ ሳይሆን ባብሊንግ ይባላል። ታንግ ሌላ ነው። ታንግ ፊደላት ተዋቅረው ቃላት ተዋቅረው አረፍተ ነገሮች አሉት። ታንግ ወይም ልሳን ቋንቋ ቃላት ስለሆነ፣ ባብሊንግ የሚባለው ግን ያ ቅድም ያልኳችሁ ነው። ልጁ እንደሚለው ቤት ውስጥ ህፃናት ልጆች እንደሚሉት ቸርች ውስጥ ማለት ነው። ምንንግ የለውም፣ የቃላት አደራደር የለውም፣ አይዘመርበትም። ጳውሎስ በልሳኖች ይዘምራሉ ይላል። ለመዝሙር የማይሆን ግን ሁል ጊዜ የሆነች 5 ፊደል እሷ እንድትረዝም አጃቢ ታስገባለህ። ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። አሁንም እሷን ትላለህ ሃሌሉያ። ስንከታተልህ እሷን ብቻ ነው የምትለው። መጨረሻዋ ወይ ሳ ነው ብዙ ጊዜ ወይ ዳ ነው የምትሆነው። እሷን ማለት መጨረሻዋ ወይ ሳ ነው ወይ ዳ ነው፣ ከሁለት አንዱ ነው። እሷ ባብሊንግ ትባላለች። ሌላም ስም አለው፣ እሱኛው ቤስት ነው ብዬ አስባለሁ። ሪጆይሲንግ ሳውንድ የደስታ ድምፅ ይባላል። ሪጆይሲንግ ሳውንድ ወይም የደስታ ድምፅ። የደስታ ድምፅ በአማርኛም አይወጣም፣ በኦሮምኛም አይወጣም፣ በእንግሊዝኛም አይወጣም። የደስታ ድምፅ ድንገት የሚወጣ ድምፅ ስለሆነ ያ ሲረዝም ለአንዳንድ ወንድሞች ልሳን ይሆናል። ግን ልሳን የሚለውን አያሟላ። የደስታ ድምፅ ሪጆይሲንግ ሳውንድ መዝሙር መጽሐፍ ላይ አለ። ለእግዚአብሔር በደስታ ድምፅ ጩሁ የሚለው ምስራቅ አገር ላይ ሲኬድ የደስታ ድምፅ የሚገለጠው ምን ተብሎ መሰለ? ምስራቁ የሴም ህዝብ እልልታን የሚያቀዝብ ምስጉን ነው ይላል መዝሙር 89 ቅንፍ ቁጥር 15። እልልታ የሚያቀዝብ ምስጉን ነው። እግዚአብሔር ሆይ እልልታን የሚያቅ በፊትም ብርሃን የሚሄድ ህዝብ ምስጉን ነው። Blessed and happy are the people who know the joyful sound። እልልታን የሚያቀዝብ። አሁን እልልታ የሚለውን እንግሊዝኛው joyful sound ወይም rejoicing sound ብሎታል። ለምን? መጽሐፍ ቅዱስ በተጻፈበት የምስራቅ የሴም ቋንቋ እና ባህል ላይ ተመስርቶ ስለሆነ እልልታ ይታወቃል በምስራቁ ዓለም። እልልታ በምስራቁ ዓለም የደስታ ድምፅ ነው። ሰው ደስ ሲለው ሴቱም ወንዱም አረቦችም ይላሉ።
እና ደስ ይላቸው ነው ይኸው ሃሌሉያ ሃሌሉያ ይሄን በደንብ ያዙልኝ። የደስታ ድምፅ። አሁን ነጮቹ ሴሜቲክ ህዝብ አይደሉም። ካልቸራቸው ውስጥ እልል ፈረንጅ እልል አይችልም። ታውቃላችሁ? ሰምቶ ማያውቅ የት ነው? ምስራቅ ዓለም ሲመጣ ይቀርጻል በካሜራ ገርሞት ምላሳቸው እንዴት እንደዚህ ያለ ብሎ አስጠግቶ የሚቀርጸው አፋቸው ጋር ነው ራሱ። እንዴት እልል ሊሉ ቻሉ? አረቦቹ ደግሞ እንደዚህ እየመቱ ምናምን ነው በጣም ተደንቀው ነው የሚሉት። ስለዚህ ምዕራባውያኑ ይሄን የመጽሐፍ ቅዱስ ክፍል ወደ ሀገራቸው ሲቀይሩት እልል በሉ ወይም እልልታ ቢል አይገባውም ሰው ባህላቸው ውስጥ ያ። ከዛ ምንድን ነው ይሄ እልል የምትሉት አለ ሲተረጉሙ። የደስታ ድምፅ ነው፣ ደስ ሲለን እልል ነው እንዴ? እኛ እኮ እልል በሉ ሲል ምን ማለት ነው? እልል የምን ድምፅ ነው? የደስታ። ኦኬ። በእንግሊዘኛው ሲቀይሩ ምናሉ በደስታ ድምፅ ጩሁ። ለፈረንጆቹ ምን ተባለ? በደስታ ድምፅ ጩሁ። አሁን እንግዲህ ፈረንጅ ምን ሊጀምር? አቤት የደስታ ድምፅ ሪጆይሲንግ ሳውንድ ምንድን ነው? እንግሊዘኛም አይደለም አማርኛም አይደለም። የሆነ ነገር ታች ሲያደርግ የምታወጣው የሚፈነቅል ማናቸውም ፊደል ሊሆን ይችላል፣ ድምጸት ሊሆን ይችላል፣ ጩኸት ሊሆን ይችላል። እሱን ሪጆይሲንግ ሳውንድ ሲሆን አንዳንዶች ወንድሞች ልሳን ይሉታል። ይመጣል፣ መንገድ ላይ እየሄድክ ይመጣል። ከዛ ኢትስ ታንግ ኖ ይሄ ሪጆይሲንግ ሳውንድ ከውስጥ ሲፈነቅል የሆነ ነገር ታች ሲያደርግ የምታወጣው ድምፅ ነው። ካልተጠነቀቅ ይሄ ድምፅ ሌላ ሃይማኖት ውስጥም ስላለ እንዳትመሳሰል መጠንቀቅ ነው። ልሳን ጀመሩ እንዴ እንዳትል። በማጠብቁበት ቦታ ላይ ይሄ ድምፅ ይመጣል እና ልሳን ነው። ልሳን ከሥላሴ እግዚአብሔር አብ በኢየሱስ በኩል ወደ ምድር በላከው በመንፈስ ቅዱስ አማካኝነት የሚሰጥ ከጸጋ ስጦታዎች ውስጥ አንዱ ሲሆን በልሳኖች መናገር በቤተ ክርስቲያን ውስጥ ከተተረጎመ የሚያንጽ ካልተተረጎመ የማያንጽ የጸጋ ስጦታ ነው ማለት ነው። የቋንቋ ጸባይ ነው ያለው፣ የቋንቋ ዘይቤ ነው ያለው። ይነገርበታል፣ ይዘመርበታል፣ መልእክት ይተላለፍበታል። ተርጉሞ ለማህበሩ ይናገር ማለት በዛ ውስጥ መልእክት አለው፣ ለጉባኤ የሚመጣ ማለት ነው። ግን ሁል ጊዜ ቅድም ያልኩ ይራባዱና ማክራሳ ይራዱና ማክራባሳ ይራዱና ማክራባሳ ሃሌሉያ ሃሌሉያ ይራዱና ማክራባሳ። አሁን ይሄን አጭር ነው፣ ተመሳሳይ ነው። አረፍተ ነገር ሊሰራ መልእክት ሊያመጣና መልእክት ሆኖ ሊተረጎም አይችልም። ስለዚህ ማህበሩን ምንም ሊያንጽ አይችልም። አንደኛ ቆሮንቶስ ምዕራፍ 14 በልሳኖች የሚናገር ሰው ማህበሩን አያንጽም። ስለዚህ በማህበር ላይ ዝም ይበል። ይሄን ያለው ማን ነው? ወንድም ዳዊት አይደል ነው። አሁን ነገ ፌስቡክ ላይ እንደዛ ነው ይባል ልሳን የሚቃወም